ጋይስ እንዴት ናችሁ? ሰላም ናችሁ? የገብሬ ፋሚሊዎች የቤት ሾው ቤተሰቦች እንዴት ናችሁ? አንድ እኮ ናችሁ ቤተሰቦቻችን። ሰላም ናችሁ ወይ? ደህና ናችሁ ወይ? አላችሁ ወይ? ትናንትና ማታ ሰርፕራይዝ አላችሁ ያልኩ ነበር። አይወላችሁ 2017 ሲያልፍ አልቅሼ ነበር። ታስታውሱ ከሆነ በጣም አልቅሼ ነበር። በጣም ከፍቶኝ ነበር። አሁንም 2018 ያው መልካም ስራ እየሰራ ነው። ከመጀመሪያው እግዚአብሔር መልካም ነው። ፈጣሪውን የተገደፈ ሰው ማስመሰል በከንፈር ሳይሆን ከልብ ካመናችሁ ሁሉም ነገር ይሆናል። እግዚአብሔር መልካም ነው። አሜን። ምን ልላችሁ ፈልጌ ነው? አብረን እንክፈተው። ዛሬ ጥቁር አዝሙዴን ሰርፕራይዝ ላደርገው ነው። የሆነ ሰው ሰርፕራይዝ አድርጊልኝ። ለምን አንቺ ብቻ ትደሰቻለሽ? አንደኛ መልካም የምትሰሩት ስራ ልጆችን ዩቲዩብ ክፈቱ፣ ዩቲዩብ እንከፍትላችኋለን፣ ስሩ፣ በርቱ የምትሉ ለብዙ ሰው ስራ ዘርፍ የምትከፍቱ በጣም መልካም ሰው ናቸው ተብለን ከዛሬ ደግሞ ከሆነ ቤቲ ገብሬ ነው ዩቲዩብ የከፈቱልንና ሞኒ ሁኛለሁ አገር ገብቻለሁ እግዚአብሔር ይመስገን እያሉ ሲያወሩ ሰማሁ። ቤቲ ገብሬ ማን ነው ብዬ ሰርች ሳደርግ አገኘኋቸው ብላ አንዲት እህታችን ወደ ካናዳ መስመር አገር ካናዳ ነው ካናዳ ጉድ ሞርኒዎች ማለት ነው። ጉድ ሞርኒዎች እሺ፣ እኛን ማስደሰት እንደቀጠሉ ነው እና ያብሻ ቀሚስ ለብሼ አርቲፊሻል ቢሆንም ይሄው ወርቅ ለብሼ ምክንያቱም እንዳቀኝ ፏፏ ብዬ እስኪ እዚህ ጋር ስሙን አንብቡት። መጀመሪያ በስሟ ኬክ አሰርቻለሁ። መጀመሪያ ኬኩን እዛ ሰርፕራይዝ ሰፋት ነው። ሰርፕራይዝ መጀመሪያ ይሰጣል። ይሄ ኬክ ነው ሰውዬ አብረን እንየው። ይከፈት። በነገራችን ላይ መልካም ስራ ይጠቅማቸዋል እንጂ አይጎዳቸውም። መጥፎ ስራ ግን ይጎዳቸዋል። መጥፎ ስራ አትስሩ። እኔ በመልካም ስራዬ ነው ይሄ ሁሉ የተደረገልኝ። እግዚአብሔር መልካም ነው። ዋው ፎርትሬዛ ሉክ ጋይስ ፎርትሬዛ አይ ላቭ ዩ ትሬዛ የኔ ወድ የኔ ፍቅር የኔ ሁሉ ነገሬ የኔ የህይወቴ ዋስትና ከፈጣሪ በታች በጣም ነው የምወድሽ፣ በጣም ነው የማደንቅሽ። እግዚአብሔር ዘመንሽን ሁሉ ይባርክ። አሜን ይባርክ። እስኪ የኢትዮጵያ ኬክ ሲሰሩ ተንቆጣጡ ነው የሚሰሩት። አሳየኝ እስኪ እንትን አይልም እኮ ፎርትሬዛ በደንብ እንትን አይሰኝም። ላም ትሬዛ ሲውት ትሬዛ ማት ፒፕል ትሬዛ ወይኔ ጉድ ሞርኒንግ ስፔሻሊ ላቭ ዩ ትሬዛ ስፔሻሊ እንደዚህ ነው። አረድተ ይወድቃልና እንዴ ይሄ ሁሉ የተደረጋፋ ትላጥ ማለት እኮ ነው። ይሄው በልብ ቅርጽ አድርጌ ዙም አድርጋችሁ ይዩት። እሺ በልብ ቅርጽ አድርጌ ፎርትሬዛ ይላል። ፎቶ ፎርትሬዛ በቃ ሴት አህላል ካርቶኑ ላይ እንትን እንዳይጠፋጠፍ ሰርፕራይዝ ይቀጥላል አለ ትሬዛ ወደ ትውልድ ኤርትራዊ ናት። የምትኖረው ካናዳ ነው። ጥቁር አዝሙድን ሰርፕራይዝ አድርጊልኝ ኬክ ገዝተሽ ብላኝ። በነገራችን ላይ በጣም መልካም ሰው ናት። አንዳንዴ ፈጣሪውን የሚፈራ ሰው ሁሉም ሰው መልካም ነው። በቃ እሺ አይቆርስ። አሁን ትሬዛ የሚለውን እኔ ነው የምበላው። አዎ ትሬዛ የሚለውን እኔ ብቻ ነው የምበላው። እኛስ ምንድነው በቃ ስፔሻሊ ላቭ ዩ ትሬዛ ላቭ ዩ ቤት ሾው እኔ ነው የምበላው። ና እንቆርስ። ስፔሻሊ ፎርትሬዛ ዘመንሽ የተባረከ ይሁን። አማርኛ መጻፍባችሁ አማርኛ ትሰሚያለሽ። ዘመንሽ የተባረከ ልጆችሽ የተባረኩ ይሁኑ። እግዚአብሔር ዘመንሽን ሁሉ ይባርክ። ቤትሽ ሙሉ ይሁን። ልጆችሽን ፈጣሪ ይጠብቅልሽ። ሁልጊዜ ስጭ ተቀባይ አትሁኒ። ትሬዛ እናታችን ትሬዛ ኦ ማይ ጋድ የኔ ፍቅር ማይ ስፔሻል ማይ ፋቮራይት ሲስ ማይ ኬኩ ከመበላቱ በፊት ቤትዬ ሰርፕራይዙ ምንድነው እያላችሁ ስትቆጭ ነበር። ጥቁር አዝሙድ ይላቆጭ ላይ ሳይ የፎርትሬዛ ቆጭ ላይ እሺ ምንድነው አዲስ አጀንዳ? አይንህን ጨፍን። አይ ገብሬ ቪዲዮ ላይ ይቀልድብኝ ሰው አይደለም። አይንህን ጨፍን
ምንድን ነው ነገሩ? ጨፍ እንደዚህ ነው በቃ ኖርማል እንደዚህ ኖርማል ነው ጋይስ። ኧረ አይኔን አቃጠለኝ። ምንድን ነው በርበሬ ነው እንደ ያለበት እንደው ምንድን ነው? ኧረ እባካችሁ አይኔን አቃጠለኝ። እኔ እኮ ከዚህ ነገር ሩቅ ነኝ። እንዳትገልጥ ገብሬ፣ ሐራም እንዳትገልጥ። ሐራም አለክ። ኧረ በቃ በሉኝ። ኧረ ጋይስ ኧረ በቃ በሉኝ። በቃ በሉኝ። አይኔ አብጧል፣ ቆጠጠኝ፣ አቃጠለኝ። አይኔ አቃጠለኝ። አይኔ እንቅልፌ መጣ። ኧረ ምንድን ነው ነገሩ? ቆይ ወልካም ኧረ ከገደቡ አለፈ። ከስነ ስርዓት ኧረ እባካችሁ ፊትህ ለእኔ ፊትህ ፎቶ እንዴት ነው የሚደረገው? አይ እኔ ያለ መማሪ ፎቶ መጣልኝ። ሳውዝ አፍሪካ ይላል እዚህ ላይ አሁን ግለጥ ግለጥ ትሬዛ ይኸው ሰርፕራይዝ አድርጌልሻለሁ። ትሬዛ ናት እኔ አይደለሁም። I love you, Teresa. Every day, everything, everywhere. ላፕቶፕ ነው ሰው ይዤ ነው የገዛሁልህ። እስኪ ጎራውርና እንትን በል ትሬዛ እንዳለችህ ወይ ልንገርህ። ትሬዛ እንዳለችህ ሞኒ ለማድረግ ላፕቶፕ ያስፈልጋል። እንደገና ልጆችኛ አይቶብ ምክንያቱላችሁ ስልካችሁ ስለሚሞላ ላፕቶፕ የግድ ለገብሬ ያስፈልገዋል ብላ በእኔ አካውንት የላፕቶፕ ብር ልካ ገዝተሽ ሰርፕራይዝ አድርጉ እስኪ ደስ ይበሉ። ይሄን እውቀት ይዞ ለምንድን ነው ስልክ ላይ ብላ ይሄው ትናንትና ሰሞኑን ቪዲዮ ስሪልን የምትሉ ሰዎች ዋትስአፕ ለምን አትመልሽም፣ ኢሞ ለምን አትመልሽም ለምትሉኝ የገብሬ ላፕቶፕ ልገዛ እየተሯሯጥኩ ነበር። ካሁን ቀደም ላፕቶፕ ተልኮልኝ የተላከበት ሰውዬ በላብኝ ማለት ነው። ከዛ ትሬዛ መልካምነታችሁ እውቀት አላችሁ፣ በጣም ብዙ ሰው ስራ እንዲሰራ ትፈልጋላችሁ፣ ለውጥ እንዲያመጣ ትፈልጋላችሁ፣ ላፕቶፕ ያስፈልጋል ገብሬ ብላ ሰርፕራይዝ አድርገዋለች። ለእኛ ብቻ አይደለም ላፕቶፑ ለእናንተም ይጠቅማል። ለምን ዩቱብ ሞኒ ለምታስደርጉ ዩቱብ ለምታስከፍቱ ሰዎች እኛ ስልካችን እያስቸገረን ነበር። በግድ ነው ገብሬ የሚሰራላችሁ ነበር። ይሄው ላፕቶፕ ይመስለኛል የሆነ ነገር ትዝ አለኝ። ይሄው የሆነ ነገር ትዝ አለኝ። የሆነ ጊዜ ምን እንዳደረኩት የሆነ ነገር ጠይቆኝ በሀሳብ እያልኩ ነበር። ይሄ ታይቶኝ ነው ያቀል ደርስ ነው አይደለም። ገብሬ ተረጋጋ። ከዛ ኢሞ ላይ ደወለች። እኔ ኮሜንት ስጽፍ አስቀይሜዋለሁ ወይ እጁን እንደዚህ ለኔ ነው ወይ የቆረቆረው አለች። ከዛ አይ አይደለም ትሬዛ እሱ ላፕቶፕ ቢኖር ለምን ይሄን ስራ እየሰራችሁ እውቀት እያላችሁ ላፕቶፕ አትጠቀሙም ሲለው ኮሜንት ላይ ወይ ላፕቶፕ ቢኖርማ ምናምን እያለ ነው ስላት በቃ ይገዛልሃለሁ ዋጋውን ንገረኝ ብላ ከዛ ይሄ ገዛች። አንተ አምላክ እኮ እውነት አይን አለ እውነት መልካም ሰዎች አብዛልኝ ለዚህ ምድሪቱ እንዳስ ለኮናችን የሚቆሙ ለችግራችን የሚደርሱ እኔ ያን እኮ የሆነ ሰው ለምን አንደኛ ኮሜንታተሮችን ቴንኪው እናመሰግናለን። ኮሜንት ከዛችሁ ለነዚህ ስላለ እንደዚህ ላልቅላችሁ ነበር እየቀለድኩ ነበር። ያ ነገር በግለኛ ብዙ ተሰምተኛል። ምን ይሳናል ገብሬ መጀመሪያ እስኪ ቻካ ጌሴት ነገር ቻርጀሩ ምናምን እስኪ ቦርሳ ከቦርሳ ኮሮና ወይ ትሬዛ እናመሰግናለን። እድሜሽ ይርዘም አፍሪካ ተነስተሽ ሰው የሀገር ልጅ ከሌንዲ ነው ሰሜን አሜሪካ ይቷ ካናዳ ሄደሽ ምን ረስት ይዛለች እኮ እዛ ካናዳ ላይ ምን እንጀራ አውጣልሽ እናታችን እንጀራ አውጣልሽ። ከልብ እናመሰግናለን። ከልብ እናመሰግናለን። ይሄ ደረሰኝ ነው። ይሄ ዋስትና ነው። ይሄ ደረሰኝ ነው። ኤችቢ ይላል። ዋው ይሄ የሻጮች ወረቀት ነው። ይሄ አሁን ላፕቶፑ እኔ ተሳክ ትክክል ባይሆን ማለት ነው። ሶፍት ወር ዋስትና። ይሄ ደግሞ ደረሰኝ ነው የተገዛበት። ይሄ ዋስትና ነው። ስለዚህ ትናንትና ረብለት የልጅ ልደታ ክብሬ ነበረ። ደግሞ ኬክ አዘሽ አበሻ ቀሚስ ለብሳችሁ ምናምን ብላ ነበረ። ይሄ አበሻ ቀሚስ ለብሼ ምን ብዬ ፋብዬ መጣሁ። ትሬዛ ማለት ከኛ ቤት አሻራዋን አስቀምጣለች። አሁን ቀደም ብያችኋለሁ። ስለዚህ አሁን ዩቲዩብ የምታስከፍቱ ሰዎች ሞኒ የምታስደርጉ ሰዎች መሳቀቅ የለባችሁም። ካላጣጣሁ ትሬዛ እስኪ ይሄ ይቻላል። ይሄ ቻርጀሩ ናሽና በዚህ ኑ በዚህ ኬክ ልስጥ ወይኔ ትሬዛ እንዶ አራተው ጋይሶች አመስግኑልኝ። ማንም ኢትዮጵያ ላይ አንድ የሚሰጥ ሰው የለም። ኢትዮጵያ ላይ ይሄው ብሉ እንደራስ የሰራውን ስራ ባላ እንነጋገራለን። ይሰራል
ይሰራል። አሁን በኋላ በራ እዚህ ላይ በራና አዎ በርቷል። ጋይስ ብላ ምን ሊበላ ነው? ሳሙኤል ና እዚህ ቁጭ ያለሽ ምንድነው ባለው ሰርፕራይዝ ሰው ሲደረግ እኔ እኮ ገጥሞኝ አያውቅም። ትሬዛ ታምር ሰርተሻል። ቤታችን ላይ ገባዳ ሻራ ነው ያደረግሽው። ወይኔ በላቸው ወሬ ምን ይሻለኛል። ለማንኛውም ክሊፕ እናመሰግናለን። እውነት ፈጣሪ ኢትዮሽ ያዝ ክሊፕ ልጆችሽን ይባርክልሽ፣ ዳሪሽን ይባርክልሽ። ክሊፕ አመስግኑልን ሁላችሁም። ልንገራችሁ እኛ ኢትዮጵያ ውስጥ ስንኖር ብዙ ሰዎችን ከአረብ ሀገር ወደ ኢትዮጵያ አስገብተናል። ደሞዝተኛ አድርገን ማለት ነው። ስራ ከፍተንላቸው ዩቲዩብ ከፍተንላቸው ሞኒ አድርገንላቸው አገራቸው ገብተው ልጃቸውን እንዲይዙ እንዲወልዱ እንዲከብዱ አድርገናል። እንደዚህ የገባ ሰው ሲያወራ ሰምታ ነው እኛን ሰፖርት ማድረግ የፈለገችው ማለት ነው። እና ትሬዛዬን አመስግኑልኝ፣ አክብሩልኝ። ለእኛ ብቻ አይደለም ይሄ ነገር የሚጠቅመው ለእናንተም ይጠቅማል። ገብቷችኋል? የሰው ልጅ በገንዘብ ችግሩ የሚቀረፍ ቢሆን ስንት ሰው ችግርተኛ አይሆንም ነበር። እናንተ አሁን ዩቲዩብ ክፈቱልን ዩቲዩብ ሞኒ አድርጉልን ብላችሁ ስትሰጡን በጣም ተቸግረን ነው የምናደርግላችሁ። በጣም ማለት ነው እንቅልፋትን ልጄን እያስለቀስኩ እሱ እንቅልፋቱ ምናምን። ግን እግዚአብሔር ይመስገን ይህን ነገር አይታ አስተዋይ ስለሆነች ይህን አድርጋለች። እናመሰግናለን። ቃላት የለንም ለእሷ ምንም ቃላት አይገልጻም። ሰበብ ማብዛት የለም። ትሬዛን እያመሰገናችሁ ጉዟችን ወደፊት ጋይስ። እስኪ ቀመስ እንደ ትሬዛ ጣፋጭ ነው። ምን ፈልጎ ነው እንጂ ወይኔ እንዴት እንደምታምር እናንተ። እስሊም ናት፣ በጣም ሴንሲቲቭ ናት። ወይኔ በላቸው ላያያዝ በጣም ምቹ እንዴት እንደምታደርግ ብታይ። ካሁን በኋላ በቃ ዋው እንቅልፍ የለም። በቃ ያ ስራ በቃ ዋው ፈጣሪ ተመልክቶኛል። አቦካውት አልክ ምንድነው? ኬኩ ዛሬ ደግሞ እንዴት ነው የምትልታንሽ? አይደለም አይነሳም። ካርም ለብስኩበታል። አካፋ ነው አካፋ ማንሻ አካፋ የለም። ወይኔ ለትሬዛ ምንድን ነው ቲክቶክ ላይ ሆነ ምንድን ነው መልእክተኛው የትሬዛ መልእክተኛው ለመልእክተኛ ይዞ ሃይ በላቸው። ሃይ በልጆባ ዋው ኬኩ ራሱን እንዴ አውርስ ጉድ እኮ እንደ ትሬዛ ጣፋጭ ነው። እሺ ቻው፣ ደህና ሁኑ። በቃ ይሄ ቪዲዮ አመስግኑልን። ሰርፕራይዙ ነበረ። እህታችን አመስግኑልን። ከሊብ ሃይ በል